በዚህ ምድር ላይ ስትኖሩ ምንም ነገር አይኖራችሁ። እውነት ለመናገር ያክል ሁል ጊዜም እናት ይኖራችሁ። እናት ያላችሁ እናታችሁ በህይወት ያሉ እድሜና ጤና ይስጥላችሁ፣ ረጅም እድሜ ይስጥላችሁ። በህይወት እስካሉ ድረስ ደግሞ ተንከባከቧቸው። እውነት ዛሬ እውነት ለመናገር ያክል ሀይሚዬ ከሙሽዬ ጋር እንዲ ድምቅ ብላ ምናምን ነገር ስላየዋትኝ ብሩኬም እንደዚሁ አብረው ድምቅ ብለው ሲስቁ እንደዚህ ፏ ብለው ስለመጡ በጣም ደስ ብሎኛል። ያው ብሩኬም ለሙሽዬ ሙዚቃ ጋብዟቸዋል። ይሄንን ብቻ ማለት ፈልጌ አይደለም አሁን የመጣሁት ማለት ነው ውዶቼ። ይሄንን ፈገግታና ይሄንን አንድነት ይሄንን ፍቅር ስታዩ ምን ይሰማችኋል? ብሩኬንና ሀይሚን ለማለየት በጣም ለምትጋጋጡት ማለት ነው ጨጓራችሁ ይላጣላ። በምንድን ነው ታዲያ ምግብ የምትበሉት? በነገራችን ላይ ማለት ነው የሰው ደስታ የሚጠላ ማን ነው? ሰይጣን ነው። እናንተ ሰይጣን አለባችሁ እንዴ? እንደዛ የምታረጉ ሰዎች፣ እንደዛ ለምታረጉ ሰዎች ነው ይሄ ብሩኬን ከሀይሚ ለመለየት በጣም የምትጋጋጡ ሰዎች አለ ታውቃላችሁ። አዎ የወጋ ቢረሳ ምንድነው የተወጋ አይረሳም። እናቃለን። እነ ወይዘሮ ጠንፌ ጥግ ይዛችሁ የምታሽላሉ ወዳጅ መሳይ ጥላት አላችሁ አላ እናቃለን። በነገራችን ላይ ብሩኬና ሀይሚዬ ሁል ጊዜም ድመቁልን። ለሙሽዬ እድሜን ከጤና ይስጥልን። የኛ ምርጥ እናት ኑሩልን ማለት ፈልጋለሁ። በዛ አጋጣሚ ብሩኬ እናቴን ያኑርልኝ ዘላለም እድሜ ጤና ይስጥልኝ ብሏል በመልእክቱ። አሜን ይስጥልክ፣ ያኖርልን ለኛም። ሀይሚዬ የኔ ውድ በነገራችን ላይ ማለት ነው እናንተ በምትሉትና አንዳንድ የሀይሚ ጥላቶች እናንተ በምታወሩት ወሬ እናንተ በምትሰነዝሩት ክፋት ልክ ሀይሚ እናት እንደምትሏት ክፉ ብትሆን ኖሮ ሙሽዬ እንደዚህ እንደ ልጅ እቅፍ ድቅፍ አያደርጓትም ነበረ። አያችሁ፣ እኛ ሀይሚን የምናውቃት ስልካችን ላይ ብቻ ነው። አንድን ሰው ማንነት ልናቅ የምንችለው ተጠግተን አብረን ስንውል ስናድር በቃ ስንጠጋ ነው። ያንን ሰው ውሎውን አብረን ስናይ አብረን ስንውል ነው የአንድን ሰው ማንነት ልናቅ የምንችለው። ስልክ ላይ አይተን ሰውን እስከ መጨረሻው ድረስ የጥላቻን ጥግ አናሳይ ማለት ፈልጋለሁ። የኔ ልዕልት ደግሞ ዛሬ ቀሚሱ እንዴት እንዳማረብሽ ልነግርሽ አልችልም። በጣም አምረሻል። በነገራችን ላይ ይሄ ነገር የእናቶችን ቀን አስመልክቶ ነው ምናምን ነገር ሲባል ሰምቼ መልካም የእናቶች ቀን ይሁን። እኔ ምንም ማቀው ታሪክ የለም ስለ እንደዛ አይነት ነገር ማለት ነው። የእናቶች ቀን ምናምን ነገር እኔ አላቅም። ለዛ ነው እና ግን መልካም የእናቶች ቀን። እናት የሆናችሁ ለእናቶቻችንም ረጅም እድሜና ጤና ይስጥልን።